አባባ ለቲና ከዚህ በኋላ ከቤቱም ሆነ ከህይወቱ መውጣት እንዳለባት ነገ በጧት ሻንጣሽን ልብስሽን ይዘሽ ውጭልኝ ከአጠገቤ ጥፊ ብሎም ይላታል። ቲና የዚህ ጊዜ በጣም ትደነግጣለች። ከዚህ ከቤት ውስጥ በጭራሽ መውጣት የማትፈልግ ቢሆንም ግን አባባን በተደጋጋሚ ልትጎዳ እያሰበች ስለሆነም መውጣት አለባት ብሎ ወስኖ አባባ ለሁለተኛ ጊዜ ቤቱን ለቃ እንድትወጣ ማስጠንቀቂያ ሰጥቷታል። ቲናም ከባለፈው ይልቅ አሁን የቆረጠች ይመስለኛል። ቀጥታ ወደ መኝታ ክላስ ሄዳ ልብሷን ወደ ሻንጣ ውስጥ መጨማመር ነበር የጀመረችው። የዚህ ጊዜ ትሁትም ቲና ወዳለችበት ክላስ በመሄድ በባለፈው ልትሄድ ስትል ስላስቀረቻት የእውነትም ቲና ተስተካክላለች ብላ ስላሰበች እባክሽን ተረጋጊ፣ ራስሽን እየጎዳሽ ነው ያለሽው፣ በቃ እንደዚህ አትሁኝ እያለችም ታባብላታለች። ቲና እያስመሰለችባት እንደሆነ ትሁት ምንም የገባት ነገር የለም። ምክንያቱም እኔ ተቀይሬ ያለሁ የድሮዋ ቲና አይደለሁም እያለችም ትሁት እንድታምናት አድርጋ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ አብራችሁኝ ትቆዩ ዘንድ በትህትና ጠይቃችኋለሁ። ቲና በድጋሚ ያላሰበችው ከባድ ችግር ውስጥ ወጥታለች። ይህንን ቤት በተደጋጋሚ የራሷ እንዲሆን ብትሞክርም ብትጥርም ግን አልሆነላትም። አባባ አሁን ላይ ምርር ብሏል፣ አምሯል። እናም ከቤት ውስጥ እንድትወጣም ትዕዛዝ ተሰጥቷታል። እሷም ደግሞ የመጨረሻ ንግግር እንደሆነ ማውቃ ነው መሰለኝ ልብሷን ወደ ሻንጣ ውስጥ በማስገባት ቤቱን ለቃ ልትወጣ ቆርጣ ተነስታለች። ያ ከመሆኑ በፊት ግን ትሁት ቆይ ተረጋጊ አንቺ እያለች ብትላትም እሷ ግን ሁል ጊዜም እኔን አያምኑኝም፣ እኔ ተቀይሬያለሁ ተስተካክያለሁ እያልኩኝ ለካሌብም ቢሆን ነግሬው ነበር። ካሌብ ግን ምንም ሊያምነኝ አልቻለም። ቢያንስ እኮ ሚስቱ ነበርኩኝ፣ ግን ለምንድን ነው እንደዚህ የሚያንገላታኝ እያለችም ለትሁት ታወራላታለች። በዚህ መካከል የትሁት ስልክ ይደወልና ስልኳን ስታነሳው ያ እሷን ብሎ ከክፍለ ሀገር የመጣው ሰውዬ ነበረ። ድምፁን ስትሰማ ትሁት ደንግጣ ስልኳን ትዘጋለች። ቲናም ይሄ ስልክ የማ ሊሆን ይችላል? አኪድ እሱ ነው የሚሆነው ብላ ነው መሰለኝ። ለምንድን ነው ስልኩን አንስተሽ እየዘጋሹ? ምን ሆነሽ ነው? ለምን አታወሪም? እያለ ብትላትም ትሁት ግን አይ በስህተት የተደወለ ስልክ ነው ትልና ካጠገቧ ተነስታ ትሄዳለች። ከሄደችም በኋላ ወደ የተደወለባት ስልክ መልሳ በመደወል እባክህን ህይወቴን አታመሰቃቅልብኝ፣ ከልጅነት እስከ እውቀት ድረስ ለምንድን ነው ህይወቴን የምትበጠብጠኝ? ትለዋለች። እሱም ደግሞ እሷ የእሱ ብቻ መሆን እንዳለባት የሌላ ሰው ልትሆን እንደማትችል ማስጠንቀቂያ ይሰጣታል። ትሁትም እባክህን ልለምንህ በቃ ተወኝ ስትለውም ትሰሚኛለሽ፣ ይልቅንስ በዙሪያሽ ያሉ ሰዎች እንዲጎዱ የማትፈልጊ ከሆንሽ አሁኑኑ ወደ እኔ መምጣት አለብሽ፣ አለበለዚያ ግን ማታ የተፈጠረውን ነገር ያንን ሽማግሌሽን መጠየቅ ትችያለሽ። እኔ አንድ ነገር አደርጋለሁ ካልኩኝ ታውቂኛለሽ ይላታል። ትሁትም ትደነግጥና አባዬን ልትገለው ያልከው አንተ ነበርኩ ብላም ስትጠይቀው ልገለው አልነበረም፣ ግን እገላለሁ ታልኩኝ እንደማደርገው ጠንቅቀሽ ታውቂያለሽ። ያ ከመሆኑ በፊት አንቺ ወደ እኔ ጋር መምጣት አለብሽ፣ አለበለዚያ ግን በዙሪያሽ ያሉትን ሰዎች የማደርገውን እኔ ነኝ የማውቀው ይላታል። ትሁትም ይሄንን ስትሰማ እባክህን ልለምንህ በእኔ የተነሳ በዙሪያ ያሉትን ሰዎች አትጉዳቸው ስትለውም እሱ ግን እንዲጎዱ ማትፈልጊ ከሆነ ቀጥታ ወደ እኔ ነይ ቶሎ ይላታል። ትሁትም አማራጭ የላትም። ምንም ነገር ሳትመልስ ስልኳን ትዘጋና ቀጥታ ወደ ሳሎን ቲና አባባና ካሌብ ተቀምጠው ባሉበት ሻንጣዋን ይዛ ከመኝታ ክላስ ውስጥ በመምጣት በሉ ደህና ሁኑ ብላቸው ተሰናብታ ልትወጣ ስትል ልክ በሩን ስትከፍት ትሁት ታገኛታለች። ትሁትም ቲናን ቆይ አባዬ ቆይ ተረጋጊ ቲና በማለትም ታረጋጋትና ማታ የተፈጠረው ነገር በቲና ሰበብ እንዳልሆነ በትሁት ምክንያት እንደሆነ ስትነግራቸው ይህ ንግግር በጣም ግራ
ግራ የሚያጋባ ስለሆነ አባባና ካሌብ ዝም ብለው ትሁትን እየተመለከቱ ማለት ምንድን ነው አልገባንም ይላሉ። ትሁትም አባባ ሊገደል ያለበት ምክንያት በቲና ምክንያት ሳይሆን በእሷ ምክንያት እንደሆነም ስትነግራቸው አሁንም ነገሩ ሊገባቸው አልቻለምና እባክሽን ትሁት ምን እያልሽ ነው ያለሽው? የኔ ልጅ እስኪ በደንብ አስረጅኝ ይላታል አባባም እንዲሁም ካሌብ። ትሁትም ደግሞ እሷን ሊያጠቃ ያለ ሰው እንደሆነ አባባን ሊገለው ያለውና ቲና ምንም የምታውቀው ነገር እንደሌለም ትነግራቸዋለች። የዚህ ጊዜ ካሌብና አባባ ወደ ትሁት መመልከትና ትሁት የምትለውን ነገር ያዳምጣሉ። አባባም አንቺ እኔን ከብዙ ነገር አትርፈሽኛል፣ ስለዚህ ከዚህ በኋላ ለሚመጣብሽ ችግር እኛ እንጋፈጠዋለን እንጂ እኔም አሳልፌ ለማንም ወንበዴ የሆነ ሰው አልሰጥሽም ይላታል። ትሁት በአባባ ንግግር ትደሰታለች። እሷ ግን ቲና ሳትሆን መውጣት ያለባት እኔ ነኝ መውጣት ያለብኝ፣ በቃ ቲና እንዳትወጣ አድርጎ እኔ ግን እወጣለሁ ነበር ያለቻቸው። አባባም ያሳለፍነውን ነገር አስታውሺ፣ የሆነ ችግር በተፈጠረ ቁጥር እኔ መውጣት አለብኝ እያልሽ ከኛ ለመራቅ አትሞክሪ እንጂ ሌላውን ነገር ሁሉንም እንጋፈጠዋለን ይላታል። ካሌብም አዎ ትሁት፣ ዋናው ነገር አንቺ ሰውየውን አሳውቂን ማን ነው ይላታል። ትሁትም ደግሞ ከዚህ በፊት የነበረ ጓደኛዋ ክፍለ ሀገር ያለ እንደሆነም ትነግራቸዋለች። ያው እንግዲህ በዚህ ምክንያት ያው ቲና ከመሄድ እንትን ተብላለች ቀርታለች ማለት ነው። ቲናም ደግሞ ይህ ነገር ካለቀ በኋላ ቀጥታ ትሁትን ወደሚፈልገው ሰውዬ ጋር ነበር የሄደችው። እሱም ቤት ውስጥ ቁጭ ብሎ ቲና በሮን ከፍታ ስትገባ ሻንጣሽን ይዘሽ ትመጫለሽ ብዬ አስቤ እኮ ነበረ ሲላት፣ የኔ ሻንጣ ይዞ መምጣት ለአንተ ምን ይሰራልሃል? ትሁት ብትሆን ነበር እንጂ ትለዋለች። እሱም ደግሞ እሺ አሁን ትሁት እንዴት ናት ብሎም ሲጠይቃት ቲናም ትሁት ደህና እንደሆነችና እሷ ልትወጣ ስትል ጥፋት የለባትም እኔ ነኝ ጥፋተኛዋ፣ አባዬ አንተን ልገልህ ያለው ሰውዬ የኔ ጠላት ነው ብላም አብሮታ እኔ ከዛ ከቤት እንዳልወጣ አድርጋልኛለች ትለዋለይ። በጣም ምስኪንና የዋህ ናት ብላም ስትለው በጭራሽ ትሁት ከአንቺ ጋር አትወዳደርም፣ ትሁት ንጹህ የዋህ የሆነች ጎበዝ የሆነች ልጅ ናት ሲላትም ቲናም እሺ ይሆነልህ ትለዋለች። ቲናም ዳንኤልን የሆነ ቦታ እንገናኝ ብላም ስለቀጠረችው ዳንኤል የተባለበት ቦታ በመሄድ ምን ፈልገሽ ነው ምንድን ነው ይላታል። ቲናም ደግሞ ዳንኤልን በጣም እንደምትወደው ከዚህ በኋላ ከሱ ጋር አብራ መኖር እንደምትፈልግ ስትነግረው ግን ዳንኤል ምርጫው ቲና ሳትሆን ኤደን እንደሆነች ነግራታል። እርግጠኛ ነህ? በቃ እኔን አትፈልገኝም ኤደንን መርጠሃል ማለት ነው ብላም ስትጠይቀው ዳንኤልም አዎ መርጫለሁ፣ እሷ ናት ከዚህ በኋላ ሚስቴ የምትሆነው አሁን ሳይሆን ከመጀመሪያም የተመረጠችልኝ ናት ሲልም ይመልስላታል። ይህንን ነገር ቲና መቋቋም ሲያቅታት ዳንኤልን በተቀመጠበት እሺ በቃ ቻው ብለው ትሄዳለች። እሷ ከሄደችም በኋላ ዳንኤል እኔ ግን ይችን ልጅ ለምንድን ነው ላምናት ያልቻልኩት? ቆይ ግን ምን ልታደርግ እየሞከረች ነው እያለም ግራ እየተጋባ ይገኛል። ቲና የሆነ ነገር አደርጋለሁኝ ብላ ካሰበች በጭራሽ ያንን ነገር ከማድረግ ወደ ኋላ እንደማትል ሁሉም ሰው ጠንቅቆ ያውቃል። አሁን ላይ ቲና ከዚህ ከሰውዬ ጋር ያላት ግንኙነት እባክህን ይህንን ሽማግሌ እንደምንም ብለህ ገላግለኝ፣ እሱን ከገላገልክልኝ ሌላ ምንም የሚያሳስበኝ ነገር የለም ትለዋለች። ሰውየውም ደግሞ አንቺ ብቻ ከትሁት ጋር ያለሽን ቀረቤታ በደንብ አድርገሽ አጠናክሪ እንጂ ይህንን ሽማግሌ እኔ ገላግልልሻለሁ ሲልም ቃል ገብቶላታል። ትሁትም ከባድ ችግር ውስጥና ከባድ ጭንቀት ውስጥ ነው ያለችው። እንግዲህ ለካሌብና ለአባባም እሱ ወደዚህ ሲመጣ ችግር እንደሚፈጥርብኝ አውቅ ነበር። እሱ ማለት እኮ ቤተሰቦችን የሚያስቸግር የሚያሰቃይ ሰው ነው። እናም ከዚህ በኋላ ደግሞ እነሱን ሲያሰቃያቸው በአይኗ ማየት እንደማትችል ከተቻለ ከቤት ውስጥ ወጥታ ብትሄድ ደስ እንደሚላት ስትነግራቸው፣ ግን ደግሞ ከቤት ውስጥ ወጥታ መሄድ እንደሌለባት አባባም አሳልፎ ሊሰጣት እንደማይችል
እሷ የእሱ ሰራተኛ ሳትሆን ልጁ ጭምር እንደሆነችም ነው የነገራት። ትሁትም በዚህ ነገር በጣም ደስ ብሏታል። ካሌብም ግን ይህንን ሰውዬ እንድታስተዋውቅኝ እፈልጋለሁ ሲልም ጠይቋታል። ትሁትም በእሷ ምክንያት አንድ ሰው የሆነ ነገር ቢሆን መቋቋም እንደማትችልም ለአባባ እየነገረችው ነው። አባባ ግን ምንም ሁኝ ምንም እኛ አንቺን አሳልፈን አንሰጥም እያለት ነው። እንግዲህ በቀጣይ ክፍል ላይ ደግሞ ምን ይከሰታል የሚለውን አብረን የምናይ ይሆናል። ቤተሰብ ቲናም እንግዲህ ሻይ ውስጥ የሆነ መድኃኒት እየጨመረች አይተናታል። ለማን ልትሰጠው እንደሆነ አይታወቅም። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርገው ሀሳብ አስተያየት ኮሜንት ላይ ባይ